በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ይመሰክራሉ ማርያም ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺን ክብር ይመሰክራሉ ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ይመሰክራሉ ማርያም ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር ትጸንሺ ሲልሽ በከበረ ዜና ይሁንልኝ ያልሽው ትውልድ እንዲጽናና ምስራቹን ሰምተው መላእክቱ ሁሉ ለበጉ ማደሪያ ክብርን ይሰጣሉ ብፅዕት እንላለን እኛማ ደግደገን መልአኩ ገብርኤልን አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ይመሰክራሉ ድንግል ያንቺን ክብር ተወልዶ በግርግም ተኝቶ ስላዩት ሰውና መላእክት አብረው አከበሩት የጥሉ ግርግዳ በጥሉ ፈረሰ በዳግሚት ሔዋን የአዳም ልጅ ተካሰ ብፅዕት እንላለን እኛማ ደግደገን ቅድስት ኤልሳቤጥን አብነት አድርገን በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺን ክብር ክራሉ ድንግል ያንቺን ክብር ዘርሽ በምድር ነው ሐረግሽ በሰማይ ንጹሕ መሶበ ወርቅ የተሞላሽ ሲሳይ የማኅፀንሽን ፍሬ በላነው ጠጣነው በኤፍራታ ሰምተን በዱር አግኝተነው ብፅዕት እንላለን እኛማ ደግደገን መልአኩ ገብርኤልን አብነት ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ይመሰክራሉ ማርያም ያንቺን ክብር ይመሰክራሉ ድንግል ያንቺን ክብር ተወልዶ በግርግም ተኝቶ ስላዩት ሰውና መላእክት አብረው አከበሩት የጥሉ ግርግዳ በጥሉ ፈረሰ በዳግሚት ሔዋን የአዳም ልጅ ተካሰ ብፅዕት እንላለን እኛማ ደግደገን መልአኩ ገብርኤልን አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ይመሰክራሉ ድንግል ያንቺን ክብር ዘርሽ በምድር ነው ሐረግሽ በሰማይ ንጹሕ መሶበ ወርቅ የተሞላሽ ሲሳይ የማኅፀንሽን ፍሬ በላነው ጠጣነው በኤፍራታ ሰምተን በዱር አግኝተነው ብፅዕት እንላለን እኛማ ደግደገን መልአኩ ገብርኤልን አብነት አድርገን ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ይመሰክራሉ ማርያም ያንቺን ክብር ይመሰክራሉ ገብርኤል በሰማይ ኤልሳቤጥ በምድር ገብርኤል በሰማይ ኤልሳቤጥ በምድር ይመሰክራሉ ማርያም ያንቺን ክብር ይመሰክራሉ
በስመ አብ ሁላችንም ናማት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አይንተ እግዚአብሔር ካህናት፣ ሊቃውንተ ቤተክርስቲያን አባቶች እና ወንድሞች በዚህ በተቀደሰ ቦታ ከሩቅና ከቅርብ ተሰብስባችሁ እግዚአብሔር ደጅ የምትጠኑት የእግዚአብሔር ልጆቹ ምእመናን እና ምእመናት እንዲሁም ሕፃናት በቅድሚያ በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አመሻችሁ? አሜን። ሳይገባን ኃጢአታችንን ሳይመለከት በቸርነቱ በእድሜያችን ላይ ይህችን ሰዓት ጨምሮ በዚህ በተቀደሰ ቦታ ሰብስቦ እንድንማማር እንድናመሰግነውም የፈቀደልን የቅዱሳን አባቶቻችን አምላክ የኛም አምላክ ፈጣሪያችን ልዑል እግዚአብሔር ክብር ምስጋና ይግባው። ለራሳችሁ ተጠንቀቁ። ሁለተኛው የዮሐንስ መልእክት ምዕራፍ 2 ቁጥር 8 ለራሳችሁ ተጠንቀቁ። ሙሉ ንባቡ እንደዚህ ይላል። ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁትን እንዳታጠፉ ለራሳችሁ ተጠንቀቁ። ለሚወጣ ሁሉ በክርስቶስም ትምህርት ለማይኖር ሰው አምላክ የለውም። በክርስቶስ ትምህርት ለሚኖር አብና ወልድ አሉት። ማንም ወደ እናንተ ቢመጣ ይህንንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት። ሰላም የሚለው ሰው በክፉ ስራው ይካፈላልና ይላል። ማን ነው ለራሳችሁ ተጠንቀቁ ማለት የሚችለው? ለራሳችሁ ተጠንቀቁ ያለው አካል ማን ነው የሚለውን መጀመሪያ እናያለን። ለራሳችሁ ተጠንቀቁ የሚለን ክብር ምስጋና ይግባውና ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ደቀ መዛሙርት መካከል አንዱ የሆነው ታላቁ ቅዱስ ዮሐንስ ነው። በውጭ ዓለም በተለየ የግብር ስም የሚጠሩ 3 ሐዋርያት አሉ። እነዚህ 3ቱ ሐዋርያት አንዱ ቅዱስ ጳውሎስ ነው፣ አንዱ ቅዱስ ጴጥሮስ ነው፣ አንዱ ቅዱስ ዮሐንስ ነው። ቅዱስ ጳውሎስን the father of Gentiles ይሉታል፣ የአሕዛብ አባት ብለው ይጠሩታል። በአብዛኛው አሕዛብን ከጨለማ ወደ ብርሃን ከሐሰት ወደ እውነት ከኃጢአት ወደ ጽድቅ በመመለስ ሥራ ተጠምዶ ይኖር ስለነበር በእግዚአብሔርም የተሾመው የአሕዛብ መምህር ተብሎ ስለነበር በተለይም በሐዋርያት ሥራ ምዕራፍ 13 ቁጥር 47 ላይ እና በሐዋርያት ሥራ ምዕራፍ 15 ቁጥር 7 ላይ ይህንን እናገኘዋለን። ከግብሩ ተነስተው የአሕዛብ አባት ብለው ይጠሩታል። ሁለተኛው ቅዱስ ጴጥሮስን the father of Catholic ይሉታል። የማሰርና የመፍታት ስልጣን የተሰጠው ለሱ ስለሆነ የሮም መንበርም የሚጠራው በቅዱስ ጴጥሮስ ስለሆነ ባለመንበሩ ባለቁልፉ እኛ ነን፣ ስልጣኑ እኛ ጋር ነው ሲሉ የቁልፍ ምልክት አንገታቸው ላይ ያስራሉና ከዛ የተነሳ በበዛበት ለመናገር የካቶሊክ አባት ብለው ይጠሩታል። ዓለም አቀፋዊት የሚለውን ሐሳብ ይዘን ማለት ነው ቤተክርስቲያን። ሶስተኛው ቅዱስ ዮሐንስ ነው the father of Orthodox ይሉታል። ኦርቶዶክስን ወይም ተዋህዶን በተመለከተ በስፋት በጥልቀት ነገረ መለኮትን ምስጢራቱን በተመለከተ ነገረ ሃይማኖትን በተመለከተ በተለይ አበጥሮ አንጠርጥሮ የተናገረ ታላቅ አባት ስለሆነ ነው። ቅዱስ ዮሐንስ ወንጌሉን ብንመለከት በቀዳሚነት የሚናገረው የእግዚአብሔር ወልድን በቀዳሚነት መኖር በኋላም ሥጋ መልበስ አምላክነቱን በጥልቀት የሚያስረዳ አባት ነው። መልእክታቱንም ስንመለከት ምላሽ የሚሰጥ ነው በአብዛኛው ማለት ነው። መልእክታቱ ስንመለከት ቅዱስ ዮሐንስ 3 መልእክታት አሉት። አንድ ወንጌል ጽፏል፣ አንድ ራእይ ወይም የራእይ መጽሐፍ አለው። አጠቃላይ 5 መጽሐፍቶች አሉት። በሐዲስ ኪዳን ከቅዱስ ጳውሎስ ቀጥሎ ብዙ መጽሐፍቶችን የጻፈው ቅዱስ ዮሐንስ ነው። ቅዱስ ዮሐንስ በ6 ስሞች ይታወቃል፣ ዋና ዋና ስሞች ማለት ነው።
የመጀመሪያው ፍቁረ ጊዜ ተብሎ ይጠራል። የጌታ ወዳጅ ጌታ ይወደው የነበረ እሱም ጌታን ይወድ የነበረ ታላቅ ደቀ መዝሙር ነው። ይሄን በተመለከተ በጥልቀት አንመለከትም። ቅዱስ ዮሐንስ ወልደ ዘብዴዎስ ይባላል። የዘብዴዎስ ልጆች ከሚባሉት የያዕቆብ ወንድም ነው። ዮሐንስ አንዱ ነው። የዘብዴዎስ ልጆች ወይም የዘብዴዎስ ልጅ ተብሎ ይጠራል። በወንጌሉም ላይ እናገኘዋለን። ወልደ ነጎድጓድ ተብሎም ይጠራል። ቦይነርጌስ ማለት የነጎድጓድ ልጆች ማለት ነው። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ባለው ኃያል ቅናት የተነሳ የተሰጠው ቅጽል ነው። የማርቆስ ወንጌል ምዕራፍ 3 ቁጥር 17 ላይ ከወንድሙ ከያዕቆብ ጋራ በዚህ ስም ጌታ ሲጠራው እናነባለን። ሌላው ቅዱስ ዮሐንስ ነባቤ መለኮት ወይም ታዎሎጎስ ተብሎ ይጠራል። ነገረ መለኮትን ከሌሎቹ በበለጠ ቅድም እንደነገርኳችሁ በጥልቀት እና በርቀት በማስተማሩ በዚህ ቅጽል ይጠራል። በሌላ ስሙ ቅዱስ ዮሐንስ አቡ ቀለምሲስ እየተባለ ይጠራል። አቡ ቀለምሲስ ማለት ባለ ራእይ ማለት ነው። በራእዩ በግሪክ ነው። ይሄ አቡ ቀለምሲስ ማለት መጻያቱ ያለፈውን የሚመጣውን በስፋት እንደነገረን የምናነበው ነው። ቅዱስ ዮሐንስ በሌላ ስሙ ቁጽረ ገጽ ፊቱ በሐዘን የተቋጠረ ለሰባ ዘመን የጌታችን የመድኃኒታችን ኢየሱስ ክርስቶስን መከራ እያሰበ ምክንያቱም ከመስቀሉ ስር ስለነበረ ፊት ለፊት የሚያየው እሱ ስለነበረ ያን ያየውን እያስታወሰ ፊቱ ሳይፈታ እንዳዘነ ለሰባ ዘመን የኖረ ነውና ቁጥረ ገጽ ተብሎ በቅጽል ይታወቃል። ቅዱስ ዮሐንስ በተለይ የሚያስገርመውና የሚያስደንቀው እመቤታችን ቅድስት ድንግል ማርያምን እየሰማችሁ ነው። እመቤታችን ቅድስት ድንግል ማርያምን በስዕል ሳይሆን እመቤታችን ቅድስት ድንግል ማርያምን በወሬ ሳይሆን በአካል ወደ ቤቱ ይዞ ሄዶ 16 ዓመት ከእመቤታችን ጋር ኖሯል። ከዚህ የበለጠ ዕድል የለም። እኛ እንኳን በጽዋ ቤታችን ውስጥ ስትቀመጥ ምን ያህል እንደምንደሰት አስቡ። ጽዋዋን ስንቀምስ ስንጠጣ ማለት ነው። በስዕል በእመቤታችን ፊት ስንመለከት ተአምሯን ስንሰማ የእመቤታችን የቅድስት ድንግል ማርያምን ስም ጠርተን ስንጸልይ ውስጣችን ምን ያህል እንደሚረካና የደስታ ስሜት እንደሚሰማን እኛ ነን የምናውቀው። አሁን እንኳን ስሟ ሲጠራ የሚሰማን ስሜት አለ። ቅዱስ ዮሐንስ አብሯት ኖሯል 16 ዓመት ማለት ነው። ሊቃውንቱ ሲናገሩ ከአራቱ ወንጌላውያን የሱ የተለየ የሆነበት ምክንያት የእመቤታችን እጅ ስላለበት ነው ይላሉ። ሰው ጾም ሲበዛበት ስጋዊ ፈተና ሲበዛበት የሚታዘዘው ጸሎት የዮሐንስ ወንጌል ነው። የዮሐንስ ወንጌልን ድገም ነው የሚባለው። አፍ ምን ፈታው በዮሐንስ ወንጌል ነው። መልእክተ ዮሐንስ ብለን ማለት ነው። የተለየ ነው። ቅዱስ ዮሐንስ ከሐዋርያት ሁሉ ረጅሙን ዕድሜ የኖረው እሱ። ታዲያ እመቤታችን አብራው ኖራ ይሄንን ካልተደረገለትማ ምን ዋጋ? ረጅሙን ከሐዋርያት ረጅሙን አጭሩን ዕድሜ የኖረው ወንድሙ ነው ያዕቆብ ነው። የመጀመሪያው ከሐዋርያት በሰማዕትነት ያለፈው ያዕቆብ ነው። የመጨረሻው ደግሞ ቅዱስ ዮሐንስ ነው። 99 ዓመት ኖሯል። መጨረሻም ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረው በዮሐንስ ወንጌል ምዕራፍ 21 ቁጥር 22 ላይ ሞትን አልቀመሰም፣ ወደ ብሔረ ሕያዋን ተነጥቋል። በኋላ ነው እንደ ኤልያስ ጋር መጥቶ በምስክርነት ነፍሱ ከስጋው የሚለየው። እንግዲህ ይሄ አባት ነው ባጭሩ የነገርኳችሁ ቅዱስ ዮሐንስ ነው። ለራሳችሁ ተጠንቀቁ ያለው ማለት ይችላል ማለት ነው። ለራሳችሁ ተጠንቀቁ ብሎ ማስተማር ይችላል ማለት ነው። ወቁበት። አሁን አንዳንድ ሰው ቤተክርስቲያን ችግር ላይ ነች ሲባል ቤተክርስቲያንን አድን የተባለ ይመስላል እና ድናት አንዳንዶቹ ያስወራሉ። የኦርቶዶክስ ቤተክርስቲያን አልቆላታል የሚሉ ሰዎች አሉ። በፍጹም ለራስህ ተጠንቀቅ። ቤተክርስቲያን ምንም አትሆን። እኛ ጠብቀናት አይደለም እዚህ የደረሰችው ቤተክርስቲያን። ዝም ብሎ ሰው ደርሶ አንዳንድ ጊዜ ምንም ሳትሆን እኮ ነው አይዟችሁ ይላችሁ ሰው አያናድዳችሁ? አይዞ ራስ አይዞ ነው የምትሉት አይደል? እንዲህ የሚሉ ሰዎች አሉ። በቃ አደጋ ላይ ነች ቤተክርስቲያን እንደዚህ ነች። ይሄ ዝም ብሎ ማጮ ራስህ ተጠንቀቅ። ምንም አትሆንም። በክርስቶስ ደም የተመሰረተችው እሷ። ራስህ ተጠንቀቅ። ለራሳችሁ ተጠንቀቁ። ለቤተክርስቲያን ተጠንቀቁ አለ። ለራሳችሁ ተጠንቀቁ። ለምን ለራሳችሁ ተጠንቀቁ ያለ ለምንድን ነው?
እሱን ነው የምንመለከተው ባለን ሰዓት ማለት ነው። ለራሳችሁ ተጠንቀቁ ሲል ጽፎታል። ምንድነው ያለው? ሙሉ ደሞዝን እንድትቀበሉ እንጂ የሰራችሁበትን እንዳታጠፉ ለራሳችሁ ተጠንቀቁ። ይሄ ሁለተኛውን መልእክት ሲጀምር እመቤቴ ብሎ ነው የሚጽፈው። ለእመቤታችን ይጽፋል። ለእመቤታችን ይጽፋል ማለት አሁን ብዙ ሰዎች ለቅድስት ድንግል ማርያም የጻፈ የሚመስላቸው ሰዎች አሉ። እመቤቴ ስለሚል ይሄው ለማርያም ነው ብለው የሚጠቅሱ አሉ። እሱ ማለቱ አይደለም። እመቤቴ ያለ የሚጠራት ሮምና የተባለች ሴት ነች። እቺ ሮምና የተባለች ሴት በኤጂያን ባህር ከሚገኙ ደሴቶች በአንዱ ደሴት የነገስታቱን ልጆች ሰብስባ ቀለብ እየተሰፈረላቸው የመኳንንቱን የነገስታቱን የባለስልጣናቱን ልጆች ሰብስባ በሞግዚትነት የምታሳድግ የምታስተምር ሴት ነበረች። ወደዛ ደሴት ቅዱስ ዮሐንስ አብሮክሮስ ከሚባለው ደቀ መዝሙር ጋር ገብቶ ማስተማር ፈለገ። ብዙ ሰው ስለሚኖርበት ጣዖት ይመለክበታል። ለመግባት ግን መንገድ አጣና ምክንያት አበጀ። ምን ማለት ጀመረ? በከተማ ውስጥ እኛኮ የሮምና ወላጆች ድሮ ባሪያ አድርገው ይገዙን ነበር። ለተወሰነ ጊዜ ጠፍተን አሁን ተገኘን። ሮምናን እንዴት አድርገን እናገኛት እያሉ ስለሷ ታላቅነት ከፍ ከፍ ያደረጉ ስለነሱ ደግሞ ታናሽነት እየተናገሩ በመንደር ውስጥ ማስወራት ጀመሩ። በከተማው ያ ሄደው ነገሯት። አረ አባትሽ አሽከር የነበሩ ሰዎች እኛ ከተማ ታይተዋል አላት። እሷ ደግሞ ውዳሴ ከንቱ ስለምትፈልግ መታየት ስለምትፈልግ አዎ አባቴ እኮ የተከበረ ነበር፣ ብዙ አሽከሮች ነበሩ፣ ጥሯቸው አለች። ስለዚህ ሰደት ብለው ገቡ ማለት ነው ወደ ደሴት። አዛዧ እሷ ነች። የባለስልጣን ልጆች ነው የምታስተምረው። ፈላጭ ቆራጭ እሷ ነች። መያዝ ያለባቸው እሷ ነው። አየፈሊጣቸው። ስለዚህ ሄዱ። መጣችሁ? አዎ። በቀጥታ ተቀበለቻቸውና ዮሐንስን እንጨት ፈላጭ አደረገችው ይላል። ከመቤታችን ጋር 16 ዓመት ይኖረው ማለት ነው። እሱን እንጨት ፈላጭ አደረገችው። አብሮክሮስን ውሃ ቀጂ አደረገችው። ውሃ እየቀዱ እንጨት እየፈለጡ የምታደርገው የምታዛቸውን እየሰሩ ሁኔታዎችን ማመቻቸት ጀመሩ። ከዛ በኋላ አንድ ቀን ይላል ከለታት አንድ ቀን ቤተ ጣዖት አላት። ጣዖት የምታመልክበት ከምታስተምራቸው ሕፃናት አንዱን ይዛ ወደ ጣዖቱ ቤት ገባች። ልታመልክ ስርዓቱን ልትፈጽም ተከትሏት ገቡ። እነሱ ተከትሏት ሲገቡ እሷ አታያቸው። በጣዖቱ ላይ ያደረው ሰይጣን ግን አይቷቸው ነበር። በላያቸው ላይ ያለው መንፈስ ቅዱስ መንፈስ ስለሆነ ከባድ ነው፣ መገጣጠም ስለማይችል ደንግጦ ከጣዖቱ ላይ ሲወጣ የቤቱን መድረክ አውጥቶት እቃውን ሁሉ አተረማምሶ ሲወጣ ሕፃኑ በድንጋጤ ሞተ ይላል። ዞር ስትል ሕፃኑ ሞቷል። ቤቱ እንዳልነበረ ሆኗል። ዞር ስትል አየቻቸው። እናንተ ሰዎች ከኔ ምንድን ነው የምትፈልጉት? ከመጣችሁ ጊዜ ጀምሮ የደስታ ስሜት አይሰማኝም። ለምንድን ነው የማይሰማት? እሷ ጣዖት አምላኪ ነች። ሽብር ነው። እናንተ ችግር አለባችሁ። ሁልጊዜ ሁከት ነው፣ ሁልጊዜ ትርምስ ነው፣ ሰላም ጠፍቷል። እነማን ናችሁ አለችና ዮሐንስን በጥፊ መታችሁ ይላል። ዮሐንስ ለምን ትመችኛለሽ? የሞተውን አስነሱት ብለሽ ማዘዝ እኮ ትችያለሽ። ከመማታት አላት። እንዴ ያውኑ ይባስ ብላ ድጋሚ ስትቃጣለት አድርጉትና ያሳዩን በይ። ለምን ትማቻለሽ አለ። ለምን ነው የምትመጪኝ? እሺ ከሆነ አድርጉና ያሳዩኝ አለች። እልስላለበት ወደ እግዚአብሔር ጸለዩ። ሕፃኑን አስነስተው ሰጥቷት ይላል። አሁን ምክንያት አገኙ። ደነገጠች። ማን ናችሁ? ምንድን ናችሁ አለች። ነገሯት። ስለ ክርስቶስ ነገሯት። ነገሮች ሁሉ ተቀየሩ። ደሴቲቱ በሙሉ ክርስትናን ተቀበለች። በደሴቱ የሚኖር ሰዎች እሷ ቤቷን ወደ ጉባኤ ቤት ቀየሩት። እሷን መምኔት አድርገው ሾሟት። ከዛ ወጡ። ከዛ አሁን ዛሬ እንደዚህ አይደለም። ህዝቡን እስከ መጨረሻ ድረስ ይዞ መሄድ። ህዝቡን ወደ ቁርባን የሚያበቃ መምህር የለም። ህዝቡን ወደ ንጽህና ወደ ቅድስና የሚያበቃ የለም። የእሱን ቲሸርት እንዲለብሱለት፣ የእሱን ካሴት እንዲገዙለት፣ እሱ ቤት እንዲሄዱ፣ ፎቅ እንዲሰሩለት፣ ህዝቡን ከቤተክርስቲያን ነቅሎ መንዳት ብቻ፣ እሱን ብቻ እንዲያከብሩ፣ ስለ እሱ ብቻ እንዲዘምሩ፣ መኪና ኮንትራት እየያዙ የገባበት እየገቡ እንዲማሩ እነሱ ካስተካከሉ በኋላ ወጡ። አገናኙ። ልክ ቅዱስ ዮሐንስ እኔ ላንስ እሱ ሊልቅ ይገባል እንዳለ ልክ ክርስቶስ ሲመጣ እሱ ከመሃል ወጣ። ቅዱስ ዮሐንስ አገናኛቸውና ያውላችሁ ያለ ኃጢአት የሚያስወግደው በቃ
አለና እሱ ወጣ። አይወጡም። በአሁን ዘመን ያሉ ሰዎች በፍጹም አይወጡም። ሀብታቸው፣ ንብረታቸው፣ ጊዜያቸው፣ ምናምናቸው ሁሉንም ነው። የታለ የሚቆርብ ሰው? ጉባኤ በዝቷል። የታለ ንስሐ የሚገባ ሰው? የታለ ህይወቱ የተለወጠው? አድናቂ ነው የበዛው። እግዚአብሔር አይደለም የሚያደንቀው፣ ሰው ነው የሚያደንቀው። እርሳችን ስላልሆነ ወደዛ አልሄድም። ትተው ወጡ። ከዛ ዮሐንስ ታሰረ፣ በፍጥሞ ደሴት ማለት ነው። ታስሮ እያለ ሰማ። ደሴቲቱ እንዳልነበረች ሆነች። ያስተማረው ትምህርት ተቀየረ። መናፍቃን ገቡ። ጉባኤውን ለሁለት ከፈሉት። ሮምና ተጨነቀች። ይሄን መተው ነገሩት። ትምህርት ጠፍቷል፣ ደሴቲቱ ታወካለች አሉት። ከዛ አወጣ ብሩን መጻፍ ጀመረ። እመቤቴ ሆይ ብሎ የሚጽፈው ይሄንን ነው። በ96 ዓመተ ምህረት ማለት ነው። እመቤቴ ለምን አላት? በፈተናው እንዳትደነግጥ እስካሁን በልቡ ውስጥ እንዳለች ቀድሞ እሱ ለሷ ሲገዛ እሷ ስትገዛው ውሃ ስታስቀዳው እመቤቴ ይላክ ስለነበር አሁንም እመቤቴ አላት። ራሱን ዝቅ አድርጎ ማለት ነው። እሷ ይህንን ሰምታ የድሮውን አስታውሳ የአሁኑን መከራ እንድትረሳው ማለት ነው። ድሮ እኮ እንዲህ ነበር ከነ ቅዱስ ዮሐንስ ጋር ኖር የነበረው ብላ እንድትረሳው፣ በመናፍቃኑ ፈተና ተስፋ እንዳትቆርጥ፣ በእመምኔትነቷ እንዳትመጻደቅ ራሱን ዝቅ አድርጎ በትህትና እመቤቴ ብሎ ጻፈላት። ሚስጥሩ ይሄ ነው። እዚህ ላይ ነው የምናገኘው ይህን መልእክት። ለራሳችሁ ተጠንቀቁ። አሁን ለራሳችሁ ተጠንቀቁ ለምን አለ? ሁለት ነገሮች። አንዱ ለራሳችሁ ተጠንቀቁ ሲል ሙሉ ደሞዝን እንድትቀበሉ መጠንቀቅ ያለብን ለምንድን ነው? ሙሉ ደሞዝተኛ ለመሆን አንድ። ሁለተኛ ለራሳችሁ ተጠንቀቁ ያለ የሰራችሁበትን እንዳታጠፉ። ሙሉ ደሞዝ እንድትቀበሉ የሰራችሁበትን እንዳታጠፉ። በጣም ይገርም ነው። ሁለት ነገር ነው የነገረን። ማንነታችንን ነግሮናል። አንደኛ ደሞዝ እንዳለን ነግሮናል አይደል? ሙሉ ደሞዝ እንድታገኙ ካለ ደሞዝተኞች ነን ማለት ነው። አንዳንድ ሰው እኔ ቤተክርስቲያን ማገለግለው እኮ በነፃ ነው ይላል። አሁን በነፃ ቤተክርስቲያን ያገለግላል? እውነት ለመናገር እግዚአብሔር ያደረገልን ነገር የለም። እሱ ነው በነፃ የሞተልን እንጂ እኛ በነፃ ነው የምናገለግለው፣ በነፃ ነው የምናስተምረው፣ በነፃ ነው የምንዘምረው፣ በነፃ ነው የምናስተባብረው። ፔሮል ላይ ስላልፈረምን ነው። እንደውም ከሌሎቹ እኛ ብዙ ተከፋዮች አይደለም። ሌሎቹ እኮ ገንዘብ ይኖራል የሚከፈላቸው፣ እኛ ከዛ በላይ እኮ የሚከፈላል። እኛ በነፃ ሰራተኞች አይደለም። እኔ እኮ የነፃ ሰራተኛ ነኝ ይላል። በፍጹም የነፃ ሰራተኞች አይደለም፣ ባለ ደሞዝተኞች ነን። እንደሚከፍለንስ እግዚአብሔር ተሙት ሰማያዊ ምድራውስ በሰላም ወጥተን እየገባን የላመ ጣመ እየተመገበ ያለንን እየባረከልን በፍሬ እየጎበኘ እንደለኛ ያላደረገልን ምን አለ? እንዴት ነው በነፃ የምናገለግለው? በጣም ጸያፍ ንግግር ነው። የበረከት አገልጋዮች ነን እኛ፣ ከእግዚአብሔር በረከት የምናገኝ ነን። ማንም በነፃ አይሰማራም። እግዚአብሔር እንዲህ አይነት አምላክ አይደለም። ምድራዊው ነገር ዋጋችን ስላልሆነ ነው ነፃ ምን። ምድራዊ ነገር ዋጋችን አይደለም። እሱን ማሰብ አለብን። አንደኛው ደሞዝተኞች መሆናችንን ነው። ሁለተኛው ሰራተኞች ነን፣ ስራ ፈቶች አይደለም። አያት የሰራችሁትን ወይም የሰበሰባችሁትን እንዳታጠፉ ካለ ስራ ላይ ነን ማለት ነው። እኔ ለራሴ ስራ አለብኝ ከሚካኤል ተልኮብኝ ይላሉ እናቶች ወደ ገዳም ሲሄዱ። ወደ ማርያም ከሆነ የሚሄዱት ከማን ተልኮብኝ ይላሉ? ከእመቤቴ ተልኮብኝ። ምን ማለት ነው ይሄ? እኔ ስራ አለብኝ እጾማለሁ፣ እኔ ስራ አለብኝ እጸልያለሁ፣ እኔ ስራ አለብኝ እሰግዳለሁ። ምግባር አያስፈልግም እንደሚሉት ጅላጅሎቹ አይደለሁ። ስራ አለብኝ፣ በሃይማኖት መሰራው ስራ አለብኝ። ሰራተኞች መሆናችንን ነው የሚነግረን። የሰራችሁትን እንዳትበትኑት። ምን ማለት ነው? አንዱ ተነስቶ ታምረ ማርያም አያስፈልግም ሲል እስከ ዛሬ የሰማችሁትን የእመቤታችንን ተአምር እስከ ዛሬ የተማጸናችሁትን ተማጽኖ የሰበሰባችሁትን እንዳትበትኑት ማለት ነው። እስከ ዛሬ ስራ ላይ ነበራችሁ እንዳትበትኑት። ስለዚህ ሁለት ነገር ነው የነገረን። እኛ ደሞዝ አለን፣ እኛ ሰራተኞች ነን። ጥሩ ደሞዝ በዚህ ምድር ላይ ሶስት ትርጉም ልንሰጠው እንችላለን። የዚህን ዓለም ደሞዝ ማለት ነው። አንዱ የሥራ ዋጋ ነው።
እንደ ስራችን ይከፈለናል። በሰዓት እንደምንሰራው በወር ምናምን እንደ ስራችን የሚከፈለን ስለሆነ የሥራ ዋጋ ነው። እሺም ደሞዝ የሚከፈለው የሰራ ሰው። ሁለተኛው ክፍያ ነው። የሥራ ዋጋ ነው፣ ክፍያ ነው። ሶስተኛው በሕግ የተፈቀደ ነው። በምድር ላይ ማንም ሰው ሰርቶ ደሞዙን መከልከል አይችልም። ሕግ ያስገድዳል እስከ ሰራ ድረስ ማለት ነው። ይሄ ምድራዊ ነው። ወደ ሰማያዊ ስንሄድ እኛም ደሞዝ አለ። ሁለት አይነት ደሞዝ አለ በእግዚአብሔር ዘንድ። እንደ ስራ ስለሆነ የሚሰጠው ሁለት አይነት ስራ አለ። ሁለት አይነት ስራ ካለ ሁለት አይነት ደሞዝ አለ ማለት ነው። መጽሐፍ ቅዱስ እንደዚህ ይላል። ገላትያ ምዕራፍ 6 ቁጥር 7 ላይ አትሳቱ ይላል። እንዳትሳሳቱ፣ እንዳትታለሉ፣ አቅጣጫ እንዳትስቱ ካለ በኋላ አትሳቱ፣ እግዚአብሔር አይዘበትበትም፣ አይቀለድበትም። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። የሚዘራውን ነው የሚያጭደው። በገዛ ስጋው የሚዘራ ከስጋው መበስበስን ያጭዳል። በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወትን ያጭዳል። በስጋ የሚዘራ ማለት 24 ሰዓት ስለ ስጋው ብቻ የሚያስብ ከሆነ በዚህ ምድር ላይ ያለውን ብቻ አጭዶ ይሰናበታል። የስጋውን ብቻ መበስበስ ነው ማለት ተከትሎት አይደለም። እዚሁ ነው የሚቀረው ማለት ነው። ስልጣኑም እዚሁ ነው የሚቀረው፣ ሀብቱም እዚሁ ነው የሚቀረው፣ ዕውቀቱም እዚሁ ነው የሚቀረው፣ ፈርሶ በስብሶ ነው የሚቀረው። በመንፈስ የሚዘራስ ይሄ የሚጾመው፣ የሚጸልየው፣ የሚሰግደው እሱ በመንፈስ የሚዘራው ደግሞ የዘላለም ሕይወትን ያጭዳል። ይገርም ነው። እሱ የዘላለም ሕይወትን ያጭዳል። ስለዚህ ደሞዙ ሁለት ነው ማለት ነው። ምክንያቱም መጽሐፍ ቅዱስ የኃጢአት ደሞዝ ምንድነው? ይሄ ሞት ነውና አዩ እሱ ነው በቃ በመስመስ የሚለው እሱ ነው። ይሄ ሮሜ ምዕራፍ 6 ቁጥር 23 ላይ ነው። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 13 ላይ አለ። ስለዚህ አሁን የኛ ደሞዝ ማለት ነው እኛ የምንመኘው ደሞዝ የኛ የምንለው እግዚአብሔር የሚያዘጋጅልን የዘላለም ሕይወት መንግስተ ሰማያት ነው። የሞት የኛ ደሞዝ አይደለም። የተዘጋጀው ለኛ አይደለም ማለት ነው። ለሰይጣንና ለሰራዊቱ ወደ ተዘጋጀው ወደ ዘላለም እሳት ከኔ ሂዱ ነው ያለቀች። እሱ የኛ አይደለም የሰይጣንና የሰራዊቱ። ግን የሰይጣንን ስራ ሰርተን ከተገኘን መቼስ ምን ይደረጋል? ሰው የሚወርሰው ያባቱ ነው። ስለዚህ ያወርሰናል እንጂ የኛ አይደለም። የኛ የዘላለም ሕይወት መንግስተ ሰማያት። በእውነት እግዚአብሔር ይሄንን እንዲያወርሰን መልካም ፈቃዱ ይሁንልን። ለዚህ ግን ያብቃን ሁላችንን። እነዚህ ምንድን ነው ያለው? ሙሉ ደሞዝ እንድትቀበሉ አለ። አሁን በስጋዊ ሕግ ግማሽ ደሞዝ አለ አይደል? የለም አለ። 1/4 ደሞዝ የለም አለ። በመንግስተ ሰማያት ግን ግማሽ ደሞዝ የለም። ደሞዙ መንግስተ ሰማያት ከሆነ የመንግስተ ሰማያት ግማሽ አለ። በረንዳ የላትም መንግስተ ሰማያት። እናንተ ዋናዎቹ ወደ ውስጥ፣ እናንተ ግን ትንሽ ስለሆነ የሰራችሁት በረንዳ ላይ ሆኖ አይባልም። መንግስተ ሰማያት ከገባ ገባ። ስለዚህ ነው ሙሉ ደሞዝ ያለው። ያያችሁ ሙሉ ደሞዝ ነች መንግስተ ሰማያት። የዘላለም ሕይወት ሙሉ ደሞዝ ነች። የሚቆራረጥ የለም። ሙሉ ደሞዝ ተቀበሉ ነው የሚለው። መንግስተ ሰማያትን በሞላው ውረሱ። የዘላለም ሕይወትን ገንዘብ አድርጉ። እነዚህን ገንዘብ ለማድረግ መንግስተ ሰማያትን ለመውረስ ሙሉ ደሞዝ ለማግኘት ለራሳችሁ ተጠንቀቁ አለ። ተጠንቀቁ ካለ ምን አለ ማለት ነው? ተጠንቀቁ ካለ ምን አለ? አውቶቡስ ላይ ተጠንቀቁ ከተባለን ምን አለ? ሌባ አለ ማለት ነው። አንዳንድ ሌቦች ብልጥ ናቸው ይባላል። የሚሰርቁት ካጡ አውቶቡስ ላይ ሆነው ራሳቸው ሌቦቹ ጎበዝ ሌባ ገብቷል ተጠንቀቁ ይላል። ሌባው እኮ ነው ራሱ። የዚህ ጊዜ አሁን ሰው ብር ያለበትን ቦታ ይይዛል በእጁ። እንደዚህ ካለ ብሩ እዚህ ጋር ያለው ማለት ነው። ሌባ ገብቶ እንደዚህ ካለ ብሩ እዚህ ጋር ያለው ማለት ሌቦቹ ያያል። ስለዚህ አንዳንድ ጊዜ በቤተክርስቲያንም ላይ ሌቦቹ ራሳቸው ተጠንቀቁ ታድሶ ገብቷል ሊሉ ይችላሉ። ራሳቸው ሌቦቹ ማለት አንድ ስብሰባ ላይ ሲነገር ሰምቼ በሬ ጠፍቶ ያውጣጭን ኮሚቴ ተቋቋመ። ኮሚቴ መቼም የማይገባበት የለም አይደል?
ኮሚቴ በስቷል አለና ሰዋው ከዛ ምን ተወሰነ ይሄንን የሚያጣራ አንድ ኮሚቴ ይቋቋም ነገር ኮሚቴው በስቷል ተብሎ ኮሚቴ በጣም ስቃይ ሙሉ ለሙሉ ኮሚቴን እየለቀፍኩ አይደለም ካልተሰራበት ማለት ነው ኮሚቴ ተቋቋመ የጠፋው ምንድነው አልኳችሁ በሬ ሁሉንም ያዘው አደራችሁ ይሄን ሰው ማለት በሬ ጠፋና ኮሚቴ ተቋቋመ በሬውን የሚያፈላልግ በጣም የሚያሳዝነው ግን የዛው ኮሚቴ ሰብሳቢ ሆኖ የተመረጠው የበሬው ላይ ማለት አሁን ይሄ በሬ ይገኛል እንዴት ይገኛል ሰብሳቢ ሌባው ነው አይ የቤተክርስቲያን ችግር የማይገኘው ለዚህ አይገኝ የታድሶ ችግር አሁን የሚያስቸግረን ችግሩ የሚጮህ ራሱ ታድሶ ጋር የሚጮህ ራሱ ችግር ያለበት ነው በጣም ከባድ የሚሆነው እሱ ነው አሁን ይሄንን ነው ሌቦቹ የሚጠቀሙት ይሄንን ነው አይ መንገድ መክፈቻ ያደርጉታል ዞሮ ዞሮ ወደ ራሳችን ህይወት ከመጣን ግን በፍጹም ወደ ራሳችን ህይወት ነው መምጣት ያለብን ተጠንቀቁ ካለ ነጣቂ ያለ ማለት ነው አሁን በመጽሐፍ ቅዱስ ላይ ተመስርተን ስናይ የዘላለም ህይወትን የሚነጥቁን መንግስተ ሰማያት እንዳንገባ የሚያደርጉን ለራሳችን እንድንጠነቀቅ የምንማርባቸው አራት ነጣቂዎች አሉ እኛ አራት ነጣቂዎች አሉ ተጠንቀቁ የተባለባቸው የዘላለም ህይወት ሊነጥቁ በቀኝ መቆምን ሊነጥቁ ከቤተ መቅደስ ሊያስወጡን የሚሰሩ 24 ሰዓት አራት ነጣቂዎች አሉ የመጀመሪያው ነጣቂ ዲያብሎስ ነው እግዚአብሔር ይሰረልን ዋናው እሱ ሰይጣን ነጣቂ ተኩላ የተባለው የመጀመሪያው እሱ በዚህ በማቴዎስ ወንጌል ምዕራፍ 13 ቁጥር 19 ላይ በዘር ምሳሌ ያስተማራቸው ዘሪው ሊዘራ ወጣ ዘራ አንዱ በመንገድ ዳር ወደቀ አንዱ ጭንጫ መሬት ላይ ወደቀ አንዱ በእሾህ በታጠረ መሬት ላይ ወደቀ በእሾህ በታጠረው ላይ ይወደቃል በጭንጫ መሬት ላይ ወደቃል በመንገድ ዳር ይወደቀ ዘራ የመጨረሻው በለም መሬት ላይ ወደቀ እንግዲህ እነዚህ መሬት ተብሎ የተጠቀሱት የሰው ልብ ናቸው አራት አይነት ልብ አለ አሁን እኔ ስናገር አራት አይነት ልብ አለ እኔንም ጨምሮ ማለት ነው በቤተ ክርስቲያን አንዱ ጭንጫ ነው አንዱ ደግሞ ዳር መንገድ ዳር የተባለው ነው አንዱ በሾህ መካከል ያለው መሬት ነው አንዱ ለም መሬት ይሄን በተመለከተ ሲናገር ጠላት ዲያብሎስ ለጣቂ መሆኑን ሲነግረን እንግዲህ እናንተ የዘሪውን ምሳሌ ስሙ አለና የመንግስትን ቃል ሰምቶ ወንጌልን ማለት ነው የመንግስትን ቃል ሰምቶ ወንጌልን ሰምቶ በማያስተውል ሁሉ ክፉ ይመጣል በልቡ የተዘራው ሁሉ ይነጥቃል በመንገድ ዳር የተዘራው ይህ ነው ወደ ልቡ አልገባም በጆሮ ብቻ ነው የሚሰማው ስለዚህ ዲያብሎስ ይመጣና ይነጥቀዋል እዚሁ አንዳንድ ሰዎች እዚሁ ላይ ነው ከንፈራቸውን መጣው ሲወጡ ይወስዳል ይነጥቀዋል አብሮ ከኛ ጋር ልብ የእግዚአብሔር ቃል ሲወረወር ልባችን ላይ ሲያደርስ ይነጥቀዋል ልባችንን ያደነዝዘዋል ይዘጋዋል ፈተናው ነው ከባድ ነው ፈተናው ብዙዎቹ ከካሉት ያልሄድኩበት ገዳም የለም ይሏቸው ኢየሱስ ጌታ ነው ካሉ በኋላ ስትሏቸው ያልሄድኩበት ገዳም ያልተማርኩት ትምህርት የለም እየነጠቀው ወደ ልባቸው ያስገቡታል እየነጠቀው አንዱ ነጣቂ እሱ ሁለተኛው ነጣቂ የዚህ ዓለም ሐሳብ ዲያብሎስ የለበትም በነገራችን ላይ ነፃነታችን የሰጠን ማሰብ ነፃነት አለ እዚህ ውስጥ አይገባም እሱ ይሁዳ መጀመሪያ ላይ ይሄ ሽቱ ተሽጦ ለድሆች መሰጠት ነበረበት ብሎ ወሰነ ጥሩ 30 ብር ማግኘት አለብኝ ይሄ 30 ብር እንዴት ነው ማግኘት ያለብኝ ብሎ ሲያስብ ፕሮጀክት ሰርቶ ሰጠው ማግኘት ይችላል ይሄ ፕሮፖዛሉ ሰጠው ያሰበው እሱ 30 ብሩን ለማግኘት አይሁድ ስለሚፈልጉት ክርስቶስን ወደ አይሁድ ብትሄድና መረጃ ብትሰጣቸው ብሩን ታገኘዋለህ ለጋት እሱ ፕሮፖዛል ሰርቶ ያቀርብልናል ስንፈልግ ነው ግን የሚያቀርብልን እኛ ካልፈለግን በፍጹም መብት የለም ይሄ ሐሳብ አለ
በልባችን ምናወጣው ምናወርደው የሚያስጨንቀን ሐሳብ አለ ስጋዊ ሐሳብ ማለት ነው ይሄን ደግሞ በሾህ መካከል ባለ ልብ ይመስለዋል የማቴዎስ ወንጌል ምዕራፍ 13 ቁጥር 13 ላይ በሾህ መካከል የተዘራው ይህ ነው ቃሉን የሚሰማ ነው የዚህ ዓለም ሐሳብና ባለጠግነት መታለል ቃሉን ያንቃል የማያፈራም ይሆናል እሱ ብዙ ስጋዊ ሐሳብ አለበት ሰውዬው ልብ አርጓው ዘሯ ተዘራች ትንሽ ማደግ ጀመረች እሾሆቹ አንቀው ያዟት እዛው አስቀሩት ስለዚህ አንዳንዱ ደግሞ ይሰማል እግዚአብሔር ቃል በጣም ደስ ይለዋል ግን በውስጡ ደግሞ ብዙ ያሰባቸው ሐሳቦች አሉ እነዛ ይጨፈልቁትና እንዳያበቅል ያደርጋል ምናስበው ስጋዊ ሐሳብ አለ ማይሞላ ሁልጊዜ ምናስበው ለነቶም ማንሽለው በጣም ከባድ ነው በእግዚአብሔር እየታመንን ወደ የተጠጋን ስንሄድ የሚጠፋው አንዱ ለቃሊሱ ይሄ ኑሮ ይሄ በዚህ ዓለም ላይ ያለው ጣጣው ትርምሱ ለዚህ ነው ክርስቶስ ሲያስተምር ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል የማርቆስ ወንጌል ምዕራፍ 8 ቁጥር 36 ላይ ዓለምን ለማትረፍ በሄድን ቁጥር ነፍሳችንን ያጎደልን እንሄዳለን ማለት ዓለምን ማትረፍ በራሱ ኃጢአት አይደለም እንዴ የራሻውን መሪ ፑቲንን ናይወል ፑቲን ምንድን ነው የሚያስቸግረው ራሻን እየመራ ተወዳጅ መሪ ግን የልደት በዓል ሲከበር የሚገኘው ቤተክርስቲያን ስጋው ደግሞ ይቀበል ያስቀድሳል የመቤታችንን ሲሳለም ሲስም እናየዋለን ቤተሰቦቹም በሙሉ በክርስትና ሕይወት ይመራል ምን አስቸገረው ዓለምንም ይመራል መንፈሳዊ ሕይወቱንም ይመራል ዓለምን ማትረፍ በራሱ ኃጢአት አይደለም ዓለምን ለማትረፍ ስንሄድ ግን ነፍሳችን እንዳናጎድል እንደኛ የቀበሌ ሊቀመንበር ስንሆን እኮ ቤተክርስቲያን ለጠላለም ዘንድ እናፍራለን ሳይላቸው አንዳንዶቹ እኮ መንግስት ያላለው እኮ ሰላም ስትሏቸው ቆንቋ ምናምን የሚለው ሰዎች ምንም ሳይሆን ምንድነው የሚያጎድልብንኛ ወደ እግዚአብሔር በመጣን ቁጥር ምንድነው የሚያጎድልብን ምን ሰው ስጋውን እያተረፈ ሲሄድ ነፍሱ ይጥላል ይሄ ቀዳዳ ይሄን እኩል የሚያስገቡ ሰዎች አሉ የሚገርሙ ናቸው አንድ ፓይለት አለ ማርክሳን ወራ አስተዋጽኦ ሊከፍል ይመጣል ታላላቅ ወንድሞቻችን ሲነግሩ አውሮፕላን አብራሪ እና በወር ለምንም ተሟሙቶ መጥቶ ወራዊ አስተዋጽኦን ይከፍላል ከመቶ 2% የሚያገኛት አንድ ጊዜ ለሰው መላክ ይችላል አንድ ጊዜ ያመቱን መስጋት ይችላል ግን ወንድሞች ያናግሩት ምን አለ እንደው እቺ እንኳን እግዚአብሔር እንዳገልግሎት እንዲቆጥርልኝ ነው በዚህ ምክንያት 10 መጥቼ ስከፍል እግዚአብሔር እንዳገልግሎት ይቆጥርልኛል እኔ ባካራ ነኝ አቀዋለሁ ይሄን ግን ወንድሞቼ ለስራ ይፈልጉታል ኃላፊነት ነው መጥቼ በዛ ወንድሞቼ ሰላም እላለሁ እየነጣው ከፍላለሁ እንዴ ምንም የሚያስቀርብን ነገር እኮ የለም በእውነት እግዚአብሔር ስንጠጋ ምንም የሚያስቀርብን ነገር የለም ግን በዚህ ቀዳዳ ምክንያት የጠፋው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 31 ላይ በዚህ ዓለም የሚጠቀሙ በሙሉ ይላል በዚህ ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ የዚህ ዓለም መልክ አላፊ ነው ያው ተጠቀሙባት ግን እንደምትጠቀሙባት አትኩራሩባት ማለት ነው ጥጋት አድርጓት አትደገፏት እየናቃችሁ ተጠቀሙባት ገንዘቡንም እንደዚህ ነው እየናቃችሁ ተጠቀሙበት ባሪያችሁ ነው ግዙት አንበርክኩት እንጂ እሱ እንዳያንበረክካችሁ እሱ ማተባችሁ እንዳያስለቅሳችሁ እሱ የእናንተ አገልጋይ አሽከር ነው ተጠቀሙበት እንጂ እንዳይጠቀሙባችሁ አያስፈልግም እያለ አይደለም በዚህ ቀዳዳ የተነጠቋል ሶስተኛው ነጣቂ የማያምኑ አላውያን ነገስታት ናቸው አላውያን ባለስልጣናት ናቸው የማያምኑ እግዚአብሔር አያምኑ እኛ ስናምን የሚገዳደሩ ሰዎች አሉ አሁን በዚህ ዘመን እንደ አይነት ሰው ላይኖር ይችላል እሳት አንድዶ ፍል አፍልቶ ያናብስት ጉድጓድ አስቆፍሮ ካድ የሚለን ላይኖር ይችላል ግን በየቢሮ የሚገዳደሩ ነው እኔ የምሰራው ስራ ሌላ ስራ ነው
ግን አንገቴ ላይ ያለውን ማተብ ወደ ውስጥ ከተት የሚል ባለስልጣን ይኖር ምን አገባ እንዳይታይ ማተብ ከተተው ይላል። ለምን ነጠላ ትለብሳለህ ይላል። በቢሮ ስራ ሳይሆን የሚገመግመን በመንፈሳዊ ህይወታችን ይለካል ይሞክራል አሉ። እንደ ንጉሱ አጎንብሱ ተባብለን የምንሄድ ማለት ጾመኛ ነን ብለን መናገር ምናፍር ሰዎች አሉ። ለሻሻት ነው ብላ ብላ አብረን ስንሆን ምንክድ ስንለይ ምናመልክ ሰዎች አሉ። የዋላውያን ነገስታት የሚባሉት እነሱ ናቸው። በምናወራው ወሬ በምንቀራረበው መቀራረብ ስልጣንና ደሞዝ ቢጨመርልን ይመስላል ስለ ሃይማኖታችን ደንታ ቢስ ይሆነ ቤተክርስቲያን አጠገባችን ስትሰደብ እረፍ ማንነ አውልከነ ምን ሞራል ምንሰጥ እነዚህ አላውያን ነገስታት የሆኑብን ባለስልጣናት አሉ። እነዚህ በማታለል በሹመት በሽልማት በእንጀራ አሁን ሲል በማስፈራራት በሰይፍ በስለት በእስር ሃይማኖታችንን እንድናጣ ከመንግስተ ሰማያት እንድንወጣ ሊነጥቁን የሚሞክሩ አሉ። ስለዚህ ክርስቶስ ሲናገር ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን እሱን ፍሩት ይላል። የማቴዎስ ወንጌል ምዕራፍ 10 ቁጥር 28። ነገር ግን ስለ ጽድቅ እንኳን መከራ ብትቀበሉ ብፁዓን ናችሁ። ስለ እውነት መከራ ከተቀበላችሁ በእኔ ዘንድ ብፁዓን ናችሁ፣ ንዑዳን ክቡራን ናችሁ፣ ለእናንተ ቦታ አላጣም፣ በምድርም በሰማይ ምርጦች ናችኋል። ስለዚህ ማስፈራራታቸውን አትፍሩ አትናወጡ። በቃ ይሄ እንዴ ለምንድን ነው እንዳልጾም የሚያስፈራራኝ? ለምንድን ነው ለእግዚአብሔር እንዳልሄድ የሚያስፈራራኝ? ስራዬን በአግባቡ እስከሰራው ድረስ ምን አገባው? ምን ይመለከተዋል? ለምንድን ነው ማዕተቤን እንድደብቅ የሚያስገድደኝ? ምን ይመለከተዋል? እኔ አንድ ሰሞን መኪና ላይ የቅዱሳን ስዕላት መስቀል ክልክል ነው የሚሉ ሁሉ ወጥቶ ነበር። እንዴ ምን አገባቸው? የኔ መኪና እኮ ነው። ምን ማለት ነው? የቅዱሳን ስዕላት የማንን እንስቀል? አንዳንድ ጊዜ መናገር አለብን። ይሄ እኮ የኔ ሃይማኖት ነው። ሰው ቤት እጅ አይደለም የለጠፍኩት፣ እኔ ቤት ነው። የሞባይል ጥሪያችሁን አስተካክሉ ተብሎ ነበር። ምን ማለት ነው? የኔ ሞባይል ነው እኮ ቴሌ ይሸጣል እንደ ዘፈን ጥሪ ሰውዬው እስኪያነሳ ድረስ በዘፈን እየተዝናና ነው። እኔ ሳልፈቅድ እኮ ነው እሱ እኔ የምደውልበት ሰውዬ ላይ እኔ ሳልፈቅድ ዘፈን ይሰማል። እኔ ነኝ ደውለው አይደል? እኔ ዘፈን መስማት ግዴታ አለብኝ እንዴ? ሁለተኛ እዛ ሰውዬ ላይ አልደውልም። ስደውልለት ለምንድን ነው ዘፈን የምሰማው? እኛ ስናረገው ነው እንዴ? ስለዚህ መናገር አለብን። ለምን እነዚህ ሊነጥቁን ያስባሉና ለራሳችሁ ተጠንቀቁ ያለው ለዚህ ነው። አራተኛዎቹ እና በወቅቱ ጉዳይ ላይ ስንነጋገር የምናነሳቸው የመጨረሻዎቹ አራተኛዎቹ መናፍቃን ናቸው። መናፍቃን ከሃዲያኑ አይደሉም። አሁን ልባው ተጠራጣሪዎቹ ከሃዲያኑ ችግር የለውም። መናፍቅ ማለት ከፍሎ የሚያምን ከፍሎ የሚክድ ማለት ነው። ግማሽ ማለት ነው። መንፈቅ ማለት ግማሽ ማለት ነው። ስሙን የሚጠሩ የማይታመኑበት ማለት ነው። ኢየሱስ ይላሉ አምላክነቱን ግን አይቀበሉ። ማርያም ይላሉ አማላጅነቱን አይቀበሉ። ቤተክርስቲያን ይላሉ ታቦቱን አይቀበሉ። ካህን ይላሉ መስቀሉና ስልጣኑን አይቀበሉ። ይሄ ከፍሎ ማመን ማለት ነው። መናፍቅ ማለት ይሄ። ሌሎቹ እኮ አይሉ፣ ሌሎቹ ቤተክርስቲያን አይሉ፣ እነሱ ከሃዲያን ናቸው። ሌሎቹ ክርስቶስ አይሉ፣ እነሱ ከሃዲያን ናቸው። እነዚህ ግን አንዳንድ ጊዜ እንደውም የኛም ቆብ ያደርጋሉ። በእኛ ስም ይጠራሉ እኮ መጋቢ አዲስ መጋቢ ብሉ ይባላሉ፣ ግን አይቀበሉትም። በስሙ ይጠራሉ። በጣም የሚገርም እኮ ነው። መርጌታ ይባላሉ፣ አባ ይባላሉ፣ ግን አይቀበሉትም። ይሄ የመጣበትን ሰንሰለት አያምኑም። እነዚህ ናቸው መናፍቃን። ከነዚህ ነጣቂ ተኩላዎች ተጠንቀቁ ተብለን መጽሐፍ ቅዱስ እንደዚህ ይላል። የማቴዎስ ወንጌል ምዕራፍ 7 ቁጥር 15 ላይ የበግ ለምድ ለብሰው ከሚመጡ እንደው ከሚመጡባችሁ ወደ ማን ነው የሚመጡት ማለት ነው? ወደኛ። ስለዚህ አሁን ነገር ፈላጊዎቹ እኛን መጡብን እንዴ መጣብኝ እንጂ አልመጣውብን አይደል የምንለው ስንናገር ራሱ ቋንቋችን ከሚመጡባችሁ ይሄን ደግሞ የተናገረው ራሱ ክርስቶስ ነው። ክብር ምስጋና ይግባው።
የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂዎች ተኩላዎች ከሆኑ ከሐሰተኞች ነቢያት ተጠንቀቁ። እነዚህ ሰዎች ከባድ የሆኑበት ምክንያት ምንድነው? በጣም ከባድ የሆኑበት ምክንያት ሶስት ነው። አንዱ የበግ ለምድ ለብሰዋል። ስለዚህ በለምዳቸው ምን ይመስላሉ ማለት ነው? በግ። ከባድ እሱ። የኛን መቁጠሪያ ይዘዋል፣ የኛን ቢጫ ለብሰዋል፣ የኛን ቆብ አድርገዋል፣ የኛን የሰባኪያን ቀሚስ ለብሰዋል፣ የኛን ስዕለ ማርያም ይጠቀማሉ፣ የኛን የቤተክርስቲያን ስም ይጠቀማሉ። ይሄ ለምድ ከባድ። መንግስት በውትድርናው ዓለም ከሚያዘጋጀው ወታደር ዩኒፎርም ውጪ ሌላ አካል ያንን ዩኒፎርም ማዘጋጀት፣ መጠቀም፣ ይሄ መልበስ፣ መሸጥ የከለከለው እኮ እዚህ ዝም ብሎ መርካቶ የወታደር ፋቲክና የፖሊስ ልብስ ቢሸጥ ነው ጉዳይ ፈላም ነበር። ይኸው ቤተክርስቲያን የተቸገረችው በዚህ ነው። አሁን ቆቡን እዚህ ተገዛዋል። እነንትና ናቸው የሚሸጡት፣ ይሸጡታል። ቀሚሱንም ችግር የለው። አሁን ነው እንጂ ተቀይሬ መምጣት እችላለሁ። ዘንጋን ካሴ ምናምን ይዤ መቁጠሪያ ማንም ሀይ የሚል አሁን ችግሩ ይሄ ነው። ዝም ብሎ ማንም ቀሚሱን ለብሶ በስመ አብ ይላል። ማንም ምንድን ነው የሚለው? ማንም ፖሊስ እንኳን የፖሊስ ልብስ ለብሶ እንኳን ግቢ ሲያንኳኳ መታወቂያ ያሳያል። የኛ አንኳኩቶ አስካለ ማርያም አቤት ብሎ ነጠላ ዝቅ አድርጎ መሳለ ማን አለ? ዱርዬው ሁሉ አሁን ቢጫ ለብሶ፣ ዘፋኙ በሙሉ ዘማሩ፣ ወንበዴው ሁሉ ሰባኪው ለምን ለብሰው የሚመጡባቸው? በቃ እነዚህ ግን በውስጣቸው ነጣቂዎች ናቸው። ተጠንቀቁ ያለን አንዱ ለምድ ስለለበሱ ከባድነቱ። ሁለተኛው እነዚህ ሰዎች ያሉት መሃላቸው ችግሩ አሁን ለምድ ለብሰዋል። ስለዚህ መሃል ላይ ያሉት በጎቹ መሃል ላይ ያሉት ለምድ ስለለበሱ በጎቹ መሃል ላይ ያሉት። ሶስተኛው እነዚህ ሰዎች ራሳቸውን ኦርቶዶክስ ብለው ነው የሚጠሩት። በቅርቡ ያወጡት ሰነድ አለ የተሐድሶ እንቅስቃሴን የሚያራምዱት በይፋ ፕሮቴስታንታዊ ተሐድሶ ነው የምታራምዱት ሲላቸው ምዕመኑ ሲነቃባቸው የለም እኛ ኦርቶዶክሳዊ ተሐድሶ ነው የምንባለው። ልክ ነው። ቀሚሱ ከለበሱት ዲያቆንና መሪጌታ ከተባሉ ቆቡን ካጠለቁ ሀይ የሚላቸው ከጠፋ መንፈሳዊ ኮሌጅ እስኪከፍቱ ድረስ አረብ ሀገር ላይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብለው መንፈሳዊ ኮሌጅ ብለው ከፈቱ። እስከዚህ ድረስ ከሄዱ አዎ ኦርቶዶክሳዊ ተሐድሶ እኛ የኦርቶዶክስ ተሐድሶ ኦርቶዶክስን ለማደስ ነው የተነሳው። ከነዚህ ነው ተጠንቀቁ የተባለ። ቅዱስ ጳውሎስ ገና መጀመሪያ ነግሮናል። እንደዚህ ያለ የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ አለ። በምንድን ነው የተዋጀችው ቤተክርስቲያን? በደሙ ነው። በደሙ የዋጃት የእግዚአብሔር አለ። እግዚአብሔር ደም አለው። አይ ከመቤታችን ከቅድስት ድንግል ማርያም በነሳው ሥጋ በተለየ አካሉ ሰው ሲሆን ኢየሱስ ክርስቶስ እግዚአብሔር ስለሆነ ኢየሱስ ክርስቶስ እግዚአብሔር በመሆኑ በእግዚአብሔር ደም አለ። ኢየሱስ ክርስቶስ እግዚአብሔር ፍጡር አይደለም። ሎቱ ስብሐት ክብር ምስጋና ይግባውና ይሄን ነው የሚነግረን መጽሐፍ። አምላክ ነው የምንለው ለዚህ ነው። በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለመንጋው ሁሉና ለራሳችሁ ተጠንቀቁ አለ። ለጳጳሳቱ ሲሆን ሁለት ነው ጥንቃቄ፣ ለኛ ሲሆን አንድ ነው። ለኛ ለራሳችሁ ተጠንቀቁ ነው ያለው ዮሐንስ። ለጳጳሳቱ ደግሞ ለመንጋውና ለማን አለ? ለራሳችሁ። ራስን ካላዳንክ መንጋውን መጠበቅ አትችልም። ቤተክርስቲያንን ለመታደግ ራስን ማዳን አለ። እምነቱ እንዲቀጥል ከፈለግን ማለት ነው መጀመሪያ ራስን ማዳን። ይሄ በውትድርናው ማለት ራስን ማዳን። ለዚህ ነው የብረት ቆብ የሚሰጣቸው ወታደሮች። ከጥይቱ ጋር የብረት ቆብ ይሰጣል። ይሄ ጫማው ከስክስ የሚባለው ለዚህ ምሽግ የሚቆፍረው ለዚህ ራሱን ካላዳነ እንዴት አድርጎ ነው ሌላው መከላከል ይችላል? ራስን አዳን። ተማር፣ ራስን አድን። ወደ መንፈሳዊ ሕይወት ጠልቃ ግባ። ቤተክርስቲያንን ወቃት፣ አስተምሯን ተረዳ። ከዛ በኋላ ይሄ ተመርዟል፣ ይሄኛው ልክ ነው ማለት ይቻላል። ለነሱ ለመንጋውና
ለራሳችሁ ተጠንቀቁ። ለምን ከሄድኩ በኋላ ለመንጋው የማይራሩ ጨካኞች አሉ። እውነት እኮ ነው። ህዝቡ ቢበተን ምን አስቸገራቸው? ዛሬ ቤተክርስቲያን እኮ ብትቃጠል ከበው እሳት የሚሞቅ ነው የተነሳው። እሳቱን ለማጥፋት ሞክር መሰለኝ ይሞቃል፣ ሰነድ ያጠፋል። ለመንጋው የማይራሩ ጨካኞች ይገርም። ለመንጋው የማይራሩ ጨካኞች እንዲገቡባችሁ አቃለው። ተኩላዎች ደቀ መዛሙርቱን ወደ ኋላቸው ይስቡ ዘንድ ጠማማ ነገርን የሚናገሩ ሰዎች በመካከላችሁ እንዲነሱ እኔ ያውቃለሁ። ደቀ መዛሙርቱን የሚጎትቱ እናንተን የሚነጥቁ ለመንጋው የማይራሩ ይነሳሉ። ስለዚህ ተጠንቀቁ አለ። እነዚህ ሰዎች ባለፈው ነግሬያቸዋለሁ። ባለፈው በነበረን መርሃ ግብር ላይ በዓለም አቀፍ ደረጃ ነው የሚንቀሳቀሱት። በዓለም አቀፍ ደረጃ ሲንቀሳቀሱ እያንዳንዱን ሰው ፕሮቴስት ማድረግ ሰልችቶናል። አሁን ተቋሟን ራሷን ነው ፕሮቴስት ማድረግ ያለብን። ተቋሟን መቀየር ነው። ይሄን በተመለከተ ነው በዓለም አቀፍ ደረጃ የሚዘጋጅ መጽሔት ላይ The Horn of African Challenge and Opportunity የሚል መጽሔት ላይ ገጽ 6 ላይ The objective is not to set up a new church as such but to introduce reforms within the church ይላል። ዓላማው የኛ ዓላማ አዲስ ቤተክርስቲያን መመስረት አይደለም፣ ቤተክርስቲያኗን ማለት ኦርቶዶክስን መለወጥ ፕሮቴስት ማድረግ ነው ብለዋል። ለዚህ ነው እኛ ሀገር ያሉት ፕሮቴስታንትም በሰነዳቸው ያረጋግጠዋል። ይሄ በተለይ መሰረተ ክርስቶስ የተባለችው ቤተክርስቲያን ስማጽን ጋዜጣ ከጥቅምት 1 እስከ 15 2005 የተጻፈው 2008 ይቅርታ የተጻፈው ስታነቡ መሰረተ ክርስቶስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማደስ ይላል። እየሰማችሁኝ ነው? ምን አገባታው እሱ ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለማደስ በሚደረገው እንቅስቃሴ ለአገልግሎት የምንፈልጋቸው በኦርቶዶክስ ቤተክርስቲያን ውስጥ አገልግሎት የሚሰጡ ካህናትን ብቻ ነው መመልመል ጀምረዋል። እነዚህ ሰዎች ተጠንቀቁ ያለ ተኩላዎች ናቸው። ለምድ ለብሰዋል። ተጠንቀቁ ያለ ለዚህ ነው። ከመካከላችን ነው እየተመለመሉ እኛ ላይ የሚሰሩብን ማለት ነው። ሶስት ነው የተናገረ ያጠቃልላል። እየሰሩ ያሉት ስራ ሶስት ነው። ሶስተኛው አልተፈጸመም። ሁለተኛውን ፈጽመውታል። ማንስ ሁለቱን ፈጽመውታል። የመጀመሪያው ይሄን ተልኳቸው ለማሳካት የመጀመሪያው የኢትዮጵያ ኦርቶዶክስ ቤተክርስቲያን የማንነት መገለጫ የሆኑትን አይተንስ ምንላቸው ፊት ለፊት የሚታዩ እቺ የኦርቶዶክስ ቤተክርስቲያን ልጅ ነው ሰው ከሩቅ የሚያቀባቸው ነገሮች ማጥፋት መጀመሪያ እንዳይለይ ማድረግ ማለት ነው። አሁን ህዝቡ ላይ ጀምረዋል። አሁን ኢየሱስ ጌታ ጌታ የሚል ትውልድ ተፈጥሯል። ጌታ ነው ይላቸው በኢየሱስ ይላቸው አውራት ለይቶ ማተብ የለው የሚናገረው ያ ነው። ምንም የቀድሞዎቹ ይለያል። ነገስታቱ ጭምር እንኳን ሲሙሉ ማርያምን ነበር የሚሉት። አንዱ መለያ ነው። አሁን በማርያም ስም ማሩ ያልኳቸው አይደለም ካነጋገራችን እንኳን ማለት ነው ተመሳስለን። ለዚህ ማሳሳቻ አድርገው ያቀርቡት ጌታን ለጴንጤ የሰጠው ማን ነው ይሏል። ለምን ጌታ ማጠረው? ደግሞ መጽሐፉ ምን ይላል? የእግዚአብሔር ስም በከንቱ ይላል። ቆሎ በተዘረፋ ቁጥር ኢየሱስ ምናምን እንድትላል ማመሳሰያው ገድላቱ ድርሳናቱ ማስወገድ የቤተ መቅደሱ መለያ የሆነው ቅዳሴው፣ ኪዳኑ፣ ሰዓታቱ፣ ዜማው ማጥፋት። በቅርቡ አንድ ጌታቸው የተባለ ገድል ወይስ ገደል የሚል መጽሐፍ ጽፏል። ይሄ ሰው በዩቲዩብ ላይ ሲፈራገጥ ብዙ ምስሎች አሉት። በቤተክርስቲያን ላይ ሲያቀራራ ማለት ነው የተቀረጸ ለቀውታል። ኦርቶዶክስ ተሐድሶ ነው የሚለው የከሳቴ ብርሃን ማህበር መስራች ከሆኑት አንዱ ሐረር ውስጥ ቅዱስ ጊዮርጊስ ቤተክርስቲያን ውስጥ ነበረ። ከዛ ላይ ወጣ እና ሲናገር በቅርቡ የተናገረው ንግግር በጣም የሚገርም ነው። የመዘምራን ህብረት በቅርቡ ተነስቷል ኢትዮጵያ ውስጥ ከ2000 በተለይ ከ2000 ዓመተ ምህረት ጀምሮ ከዛም በፊት አለ። በተለይ ከ2000 ወደዚህ ኃይለኛ የመዘምራን ህብረት ተነስቷል። ስማቸውን ይጠቅሳል። አሁን እዚህ አደባባይ ላይ በሞንታርቦ ምናምን የምንሰማቸው መዝሙሮቹን በየካሴቱ በስማው የሚሉት ማለት ይጠቅሳቸውና እንዲህ ይላል
እነዚህ ሰዎች እዚህ ግቡ ማጥሏቸው ቄስም ጳጳስም ያልሆኑ ሰዎች ተነስተው አዳራሽ ውስጥ ነው የፕሮቴስታንት አባላትን ጠርቶ ነው ገለጻን ያለው። ቤተክርስቲያን ትታደሳለች ከሚሉት ተቋማት አንዱ መሪ ነው እና ሲናገር እነዚህ እዚህ ግቡ የማጥሏቸው ቄስም ጳጳስም ያልሆኑ ሰዎች ተነስተው በዜማ አናወጧት። የኢትዮጵያ ቤተክርስቲያን ማለት ነው። እግዚአብሔር የተባረከ ይሁን ሲል አዳራሹ አሜን ሃሌሉያ ይላል። በዜማ ቤተክርስቲያንን አናወጧት። ቤተክርስቲያን ማዜም የጀመረችው በ2000 ዓመተ ምህረት ነው። ለምን አልተናወጠችም? አሁን ግን ተናውጣለች። እውነት ነው ተናውጣለች። እውነት ነው ምዕራባውያን ግሎባላይዜሽን ወይ ሉላዊነትን ለማስረጽ ዘፋኞቹን ነው የሚጠቀሙት። ታድሶቹ ደግሞ ዘማሪነን የሚሉት ነው የሚጠቀሙት። ግጥም ገጥሞ ይሰጧቸዋል፣ ዜማ ደርሰው ይሰጧቸዋል። እነሱ ይጮሃሉ፣ ህዝቡ ይገዛል፣ አሳታሚዎቹ ያሰራጩታል። ሁሉም ነጋዴ ስለሆነ ለቤተክርስቲያን የሚያዝንላት ማንም የለም። ሁሉ እኛ መዝሙር ማስጫወል ጠላ ቤት ይከፈታል፣ አረቄ ቤት ይከፈታል፣ አውቶቡስ ላይ ሲጮሁ ነው የምንሰማው እንጂ ስንኙን አናዳምጠው። ምንም አናዳምጠው። ተጫውተውብን እነሱ መሰከሩ። በዜማ ቤተክርስቲያንን አናወጧት አለና እንይገርማችኋል። የሰማችሁ ነው አይደል? እንይገርማችሁ በእነሱ ምክንያት ኢየሱስዬ ማለት ተለመደ በቤተክርስቲያን ውስጥ። ኢየሱስዬ ማለት ተለመደ። ቤተክርስቲያን ኢየሱስዬ ትላለች እኮ ነው ጓደኛው እንኳን እንዴት ኢየሱስዬ ይባላል? የሚለው እኮ የተለየ ነገር ያመጣል። አስተማሪ ስትጠራው ምን ብለህ ነው የምትጠራው? እንትናዬ ትሏል። አስተማሪ እኮ ልጅህን ሊሆን ይችላል፣ ሚስት ባሏን ሊሆን ይችላል፣ ባል ሚስቱን ሊሆን ይችላል። እንደ እግዚአብሔር እኮ ነው። ኢየሱስዬ ማለት አልነበረም ማለት እግዚአብሔር ይስጠው። በቤተክርስቲያን ግን አሁን ተለመደ በዘማሪዎቹ ምክንያት አለ። ይቀጥላል። ኢየሱስዬ ተለመደ። አዳራሹ አሜን ሃሌሉያ ይላል። እንደ ድል ቆጥሮት ማለት ነው። እኔ ይህን ያህል እድሜ እዚያች ቤተክርስቲያን ስኖር አለ ይውላችሁ እኔ ይህን ያህል እድሜ እዚያች ቤተክርስቲያን ስኖር የናርዶስ ሽቶዬ ምናምን አይባልም ነበር። ኢየሱስዬ ኢየሱስ አይባልም ነበር። አሁን ሂዱልኝ አለ። ካሴቶቹ በሙሉ የኔ ኢየሱስና የኔ ናርዶስ ይላሉ። ኢየሱስ የተባረከ ይሁን ይላል። ህዝቡ አሜን አላለው። የኔ ናርዶስ ኢየሱስዬ ብላ እንደው ቁጥሩንና ዝማሬውን ነግራችሁ ነበር። አስፈላጊ ስላልሆነ የኔ ኮርማ ተብሏል። አሁን ኮርማ ነበር የመሱት ያው ለሰው ይቀጥላል። ግን አለ ካሴታችን እንደፈለግን ኢየሱስ እናቱን ተብሎ ተዘምሯል። በጣም ያሳዝናል። እንደፈለጉ ብራቮ ነው ብላቸው አድልቆ ስማቸውን ጠርቶ አለማመዱልኝ። ህዝቡ ለምዷል። ነው የኔ ናርዶስ ኢየሱስዬ ምናምን ይላል። ኢየሱስ የሚለው ስም በቀላሉ እንዲለመድ እግዚአብሔር በዚህ ተጠቀመ። ጌታቸው ገድሎስ ገደል የሚመጻፍ ይደል መጽሐፍ ይሄ አንዱ ነው ማለት ተጠንቀቁ የተባለው ለዚህ እያሸራተቱ አንዱ ስልታቸው ነው መለያዎቻችንን ማጥፋት ማቀላቀል። ከዛ በኋላ ሁለተኛው ስልታቸው ከመሃል አስፈጻሚዎችን በመለመን ሁለተኛው እሱን ጨርሰዋል። እየመለመሉ ነው። ቀሳውስት አሉ፣ ዲያቆናት አሉ፣ መርጌቶች አሉ፣ የመንፈሳዊ ኮሌጅ ተማሪዎች አሉ፣ ዘማሪያን አሉ፣ ሰባኪያን አሉ፣ የሰንበት ተማሪዎች አሉ። መልምለዋል። እነዚህን እያሰለጠኑ ወደ ውስጥ መላክ፣ ውስጥ ለውስጥ መሸርሸር፣ መጽሐፍቱን መበረዝ፣ ውሳኔዎቹን እነሱ እንዲመቻቸው አድርጎ ማስቀየር፣ ሁከትና ትርምስ እንዲነሳ ማድረግ፣ ዋናውን ጉዳይ ማስረሳት። ይሄን እየሰሩት ነው። ሶስተኛውና የመጨረሻው በጣም የሚያስፈራው ውስጥ ከገቡ በኋላ ከሸረሸሩ በኋላ ይገባኛል ጥያቄ ማንሳት ነው። ይሄ ቤተክርስቲያን የኛ ነው ብለው ጉዳዩን ወደ ፍርድ ቤት ወሰድ ማለት ነው። ለምን ይሄው እንደዚህ ይሄው በቁጥርም ይሄን ያለ። ስለዚህ አንድ የመንግስት አካል ይመጣና እስቲ ኦርቶዶክስ ይሆናችሁ እጅ ሲያወጣ 50፣ እስቲ ተሐድሶ ይሆናችሁ 250። ስለዚህ የቤተክርስቲያን የኦርቶዶክሶች አይደለም ማለት ነው። ይህን ቤተክርስቲያን እንደዚህ ነው የከፈለው። ቀጥታ ጉዳዩን ወደ ፍርድ ቤት ወሰዱት። 3 ቤተክርስቲያን ተከፍሎ ተሰጣቸው። አንዱ ቤተክርስቲያን ላይ ብዛት ስላላቸው እኩል ስለሆኑ እናንተ ጠዋት ቀድሱ እናንተ ከሰዓት አለ መንግስት።
አሁን ዛሬ ላይ 1062 ደርሰዋል ተሐድሶቹ። የህንድ ኦርቶዶክስ ተሐድሶ ቤተክርስቲያን ኢትዮጵያ ውስጥ የለም፣ ኤርትራ ውስጥ ከፍሏቸዋል፣ በጳጳስ ደረጃ ማለት ነው ሰርተዋል። ኢትዮጵያ ውስጥ የለም። ይህን ግን ለማምጣት እየሰሩ ነው። ስለዚህ ለራሳችሁ ተጠንቀቁ። የቤተክርስቲያን ችግር የማ ችግር ነው ማለት ነው። የጣራ ግድግዳው ይንጸዋል። ያስተዳዳሩ መሰላችሁ፣ የፓትርያርኩ የጳጳስ መሰላችሁ፣ የራሳችን ችግር። ሲኖዶስ ምናምን እስኪሉ አንጠብቅም። መድረክ ላይ ማርያም አታምባልግም ሲል አንቆም አውረድ በቃ። ከዛ በኋላ ነው ሲኖዶስ። ቤት ሌባ ሲገባ ኪሴ የገባውን ሌባ እዛው ላይ ያየው ቆይ ፖሊስ ጋር ደውሎ ምናምን ትላለህ። መጀመሪያ እጁን ታወጣዋል አይደል? እንደሱ ለራሳችሁ ተጠንቀቁ። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። ጀነስ